ጥያቄ ቁጥር 1 በመጽሐፍ ቅዱስ በዕድሜ ትልቁ ሰው ማን ነው? ሀ አዳም፣ ለ ኖህ፣ ሐመርሃ ማቱሳላ፣ መ ሄኖክ። ትክክለኛው መልስ ሐመርሃ ማቱሳላ የሚለው ነው። ዘፍጥረት 5:27 ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ጥያቄ ቁጥር 2 የራእይ መጽሐፍን ሲጽፍ በፍጥሞ ደሴት የነበረው ሐዋርያ ማን ነው? ሀ ጳውሎስ፣ ለ ዮሐንስ፣ ሐመርሃ ጴጥሮስ፣ መ ያዕቆብ። መልሱ ለዮሐንስ የሚለው ነው። ራእይ 1:9 እኔ ወንድማችሁ የሆንሁ ከእናንተም ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። ጥያቄ ቁጥር 3 ኢየሱስ ሕፃን እያለ ሊገለው የነበረው ንጉሥ ማን ነበር? ሀ ሄሮድስ፣ ለ ሳኦል፣ ሐመርሃ አርኬልዮስ፣ መ አውግስጦስ ቄሳር። መልሱ ሀ ሄሮድስ የሚለው ነው። ማቴዎስ 2:13 እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። ጥያቄ ቁጥር 4 የሊቀ ካህናቱን ባሪያ ጆሮ የቆረጠው ደቀ መዝሙር ማን ነው? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመርሃ ያዕቆብ፣ መ ይሁዳ። ትክክለኛው መልስ ለጴጥሮስ የሚለው ነው። ዮሐንስ 18:10 ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው፣ የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮውን ቆረጠ፣ የባሪያውም ስም ማልኮስ ነበር። ጥያቄ ቁጥር 5 የንጉሡን ትእዛዝ ተላልፎ ጸሎቱን በመቀጠሉ የአንበሶች ጉድጓድ የተጣለው ማን ነበር? ሀ ሲድራቅ፣ ለ ሚሳቅ፣ ሐመርሃ አብድናጎ፣ መ ዳንኤል። መልሱ መ ዳንኤል የሚለው ነው። ዳንኤል 6:16 የዚያን ጊዜም ንጉሡ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ፣ ዳንኤልንም ሁልጊዜ የምታመልከው አምላክ እርሱ ያድና አለው። ጥያቄ ቁጥር 6 በውሃ ላይ እየተራመደ ወደ ኢየሱስ የሄደው የትኛው ደቀ መዝሙር ነው? ሀ ዮሐንስ፣ ለ ያዕቆብ፣ ሐመርሃ ጴጥሮስ፣ መ እንድርያስ። ትክክለኛው መልስ ሐመርሃ ጴጥሮስ የሚለው ነው። ማቴዎስ 14:29 እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ጥያቄ ቁጥር 7 የዳዊት የልብ ጓደኛ ማን ነው? ሀ ዮናታን፣ ለ አቤሴሎም፣ ሐመርሃ ኢዮአብ፣ መ ናታን። መልሱ ሀ ዮናታን የሚለው ነው። አንደኛ ሳሙኤል 18:3 ዮናታንም እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ጥያቄ ቁጥር 8 ዳዊት ጎልያድን ለመፋለም ስንት ድንጋዮችን ነበር የወሰደው? ሀ 5፣ ለ 3፣ ሐመርሃ 4፣ መ 1።
መልሱ ሀ 5 ድንጋዮች ነበር። አንደኛ ሳሙኤል 17:40 ዳዊትም አወለቀ፣ በትሩንም በእጁ ወሰደ፣ ከወንዝም 5 ድቡልቡል ድንጋዮችን መረጠ፣ በረኛ ኮረጆውም በኪሱ ከተታቸው፣ ወንጭፍም በእጁ ነበር፣ ወደ ፍልስጤማዊውም ቀረበ። ጥያቄ ቁጥር 9 ንጉሥ አክዓብንና ኤልዛቤልን የተፋለመው ነቢይ ማን ነው? ሀ ኤልያስ፣ ለ ኤልሳዕ፣ ሐመርሃ ኢሳይያስ፣ መ ኤርምያስ። ትክክለኛው መልስ ሀ ኤልያስ የሚለው ነው። አንደኛ ነገሥት 18:18 ኤልያስም እስራኤልን የምትገለባብጡ የእግዚአብሔርንም ትእዛዝ ትታችሁ በአሊምን የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔ አይደለሁም። ጥያቄ ቁጥር 10 ኤልያስን የተካው ነቢይ ማን ነው? ሀ ኤልሳዕ፣ ለ ኢሳይያስ፣ ሐመርሃ ኤርምያስ፣ መ ሕዝቅኤል። ትክክለኛው መልስ ሀ ኤልሳዕ የሚለው ነው። ሁለተኛ ነገሥት 2:9-15 ከተሻገሩም በኋላ ኤልያስ ኤልሳዕን ከአንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ።